ሰላም እንዴት ናችሁ? ትናንት ብቸኛ በነበረው የፕሪሚየር ሊግ ጨዋታ በርንማውዝን ከማን ዩናይትድ አገናኝቶ ማለፍ ችሏል። ጨዋታው የተደረገው በቪታሊቲ ስቴዲየም ነው። የመጀመሪያውን ዙር ጨዋታ የምታስታውሱ ከሆነ ይህንን ጨዋታ እንድንጠብቅ ምክንያት ይሆናል። ምክንያቱም የመጀመሪያው ጨዋታ ብዙ ካምባክ የነበረበት ብዙ ድራማ የነበረበት ጨዋታ ነው። ትናንት ደግሞ እስቲ ምን ይፈጠራል ብለን ነበር በቪታሊቲ ለመመልከት የሞከርነው። ካሪክም ከመጣ በኋላ ማን ዩናይትድ በብዙ መልኩ የተሻሻለ ቡድን ስለሆነ ውጤትን በማግኘት በኩል ኢራውላ ደግሞ በጣም ትልቅ አሰልጣኝ እንደሆነ ያስመለከተበት በርንማውዝ መገኘቱ እንጂ ከዚህ በኋላ ለብዙ ትላልቅ ቡድኖች ታርጌት ይሆናል ተብሎ የሚታሰብ አሰልጣኝም እንደሆነ መገመት ትችላላችሁ ከዚህ በፊት የነበረውን ጨዋታ ተመልክታችሁ። ስለዚህ በእጅጉ የተጠበቀ ጨዋታ ሆኖ አልፏል። እርስ በርስ ሲገናኙ የነበራቸውን ፎርም ስትመለከቱ በርንማውዝ አልተሸነፈም። ነገር ግን አልተሸነፈም ስልል ደግሞ በጣም አሸንፎ ምን ብሎ አይደለም፣ ብዙ አቻዎች አሉት። ኤቨርተንን ብቻ ነው 2-1 ማሸነፍ የቻለው ከዩናይትድ በፊት በነበሩት 5 ጨዋታዎች፣ ሌሎቹ አቻ ናቸው። ማንቸስተር ዩናይትድ ደግሞ በኒውካስል ብቻ ነው አንድ የተሸነፈው። አንድ ከዌስትሃም ጋር አቻ መውጣት ችሏል፣ ሌሎቹን አሸንፏል። እና ፎርም ስትመለከቱ የማንቸስተር ዩናይትድ ፎርም በጣም ጥሩ ነው፣ ትክክልም ነው። ካሪክ ከመጣ በኋላ እንኳን በርንማውዝን ሌሎቹንም ደግሞ በማሸነፍ ጥሩ ውጤት በማግኘት እንደሚበልጣቸው ያስመለከተበት ጨዋታ ነበረ የነበረው ከዚህም በፊት እና ጨዋታውን ለማየት የሚያጓጓ ነበረ። ጨዋታው እንደተጀመረም እንደምትጠብቁትም በጣም ፈጣን የሆነ ቶሎ ቶሎ ማጥቃቶችን የሚሰነዘሩበት ጨዋታ እንደሚሆን ግልጽ ነበር። ማንቸስተር ዩናይትድ እና በርንማውዝ ያደረጉት ነገር ምንድን ነው? በጣም በፈጣን በሆኑ ማጥቃት ጨዋታውን ለመወሰድ ሲሞክሩ ነበረ። በተለይ ደግሞ ትራንዚሽን ለመቋቋም ሁለቱም ቡድኖች ድለኛ አልነበሩም። ምክንያቱም በጣም ፈጣን የሆነ ማጥቃት ስለሆነ የሚኖራቸው አንዱን ትራንዚሽን ለመቆጣጠር ትንሽ ተቸግረው ነበረ። ፈርስት ሃፍ ግን ማን ዩናይትድ በእጅጉ የተሻለ ቡድን ነበረ። ኢራውላ በጣም የተጠና ፕሬሲንግ እንዴት እንደነበረ ያሳየበት ጨዋታ ነው። ምክንያቱም ወደኋላ ባክፓስ አድርገው ወይ ደግሞ ፕሬሲንጉን ትሪገር በሚያደርጉት ሰዓት እንዴት እየፈጠኑ እየሄዱ እንዴት አንድ ላይ ሲንክሮናይዝድ ሆነው ፕሬሲንጉን ሲያስጀምሩና ሲያግዙ እንደነበር ሁሉም ተጫዋቾች ስትመለከቱ በጣም የምትገረሙበት ነበረ። ፔትሮቪች ፈርስት ሃፍ በጣም ጀግናቸው ነው ማለት ይቻላል። ምክንያቱም ማን ዩናይትድ ጎል አግብቶ ሊወጣበት የሚችለው ፈርስት ሃፍ ነበረ። ነገር ግን በሱም ድንቅ ብቃት በና አማድ ዲያሎም በሌሎቹም ኢፌክቲቭነስ ችግር ደግሞ ሳይቆጠር ቀርቶ 0-0 ፈርስት ሃፉ መጠናቀቅ ቻለ። ፈርስት ሃፉን ዩናይትድ እስከ 30ኛው ደቂቃ ድረስ ቶታል ኮንትሮል ነበራቸው። ኮንትሮል ስል ግን እዚህ ጨዋታ ላይ ሴትል ያደረገ ፖሴሽን እንዳጠብቁ፣ ምክንያቱም በነገርኳችሁ ምክንያት ሁለቱም ቶሎ እያሉ የሚኖሩትን እድሎች ለመጠቀም ስለሆነ ሲያስቡ የነበረው ማለት ነው። በጣም በጥሩ ሁኔታ ዩናይትዶች ተጫወቱ። የብሩኖ ፈርናንዴዝን ኳስ መለሰ፣ የአማድ ዲያሎን መመለስ ችሏል እና ለዩናይትድ ለምን ጎል አላስቆጠሩም የሚል የሚያስቆጭ አይነት ሁኔታ የሚፈጥር ነበረ። እንደ ፐርፎርማንስ የኤምቡሞ ስትራይከር መሆን ሴንተር ፎርዋርድ ሆኖ መጫወት ተስማሚው እንዳልሆነ የተመለከትንበት ጨዋታ ነበር። ቤንያሚን ሼሽኮ ነበር እዚህ ጨዋታ ላይ መጀመሪያ ያለበት፣ ወይ አማድ ወይ ኤምቡሞ ሳክሪፋይ ተደርገው ማለት ነው እና ትናንትና የነበረው ፐርፎርማንስ ሻምቦሊክ ነው፣ ጥሩ የሚባል አልነበረም። የእሱንም ኮንፊደንስ ያልተመለከትንበት ማለት ነው። አማድ ዲያሎም የተሻለ ነገር ለማድረግ ሞክሯል። ነገር ግን ክሊኒካል በመሆን ሻርፕ በመሆን ግን ችግር እንደነበረበትም ያስተዋልንበት ጨዋታ ነው። ጨዋታው ላይ በጣም በጥሩ ሁኔታ ተንቀሳቀሰ ብዬ የማስበው እኔ አጠቃላይ ፈርስት ሃፉን ብቻ አይደለም፣ ማቲያስ ኩኛ እና ሴኔ ላመንስ በጣም በጥሩ ሁኔታ ነው የተጫወቱት ማለት እችላለሁ። ኩኛ ከቅርብ ጊዜ ጀምሮ ደግሞ የነበረበትን አንዳንድ ነገሮች ደግሞ በደንብ አስተካክሎ ዩናይትድ እንደሚፈልገው በትክክል እያገለገላቸው ይገኛል ብዬ ነው ማስበው። በጥሩ ሁኔታ ፈርስት ሃፉን ለመጨረስ የሚችሉበት አጋጣሚ ነበር። ነገር ግን እድሎችን አለመጠቀም እየሄደ መጣ። የመጨረሻውን 15 ደቂቃዎች በርንማውዝን ወደ ጨዋታው የሚጋብዝ ሆነ። ጨዋታውን ዩናይትድ ከዛ በኋላ እጃቸው ላይ ነበር ለማለት ትንሽ የሚያስቸግር ነበር የመጨረሻዎቹን 15 ደቂቃዎች እና በዛ መልኩ ነበር ያለፈው። የበርንማውዝ ችግር የነበረው ለእኔ አኪዩሬሲያቸው ጥሩ አልነበረም። እንዳለ የሚሰጧቸው ኳሶች የተመጠኑ አልነበሩም። እድሉ እንኳን ቢገኝ
ወደፊት ሄዶ ፕሮግረስ ለማድረግ ሲያስቡ ኳሶች ይበላሹባቸው ነበር እንደዚህና ዩናይትድ በዚህ በኩል ጥሩ ነበር፣ በተሻለ ሁኔታ ፐርፎርም አድርጓል። እውነት ለመናገር አንድ ችግር የተመለከትነው ሌላኛው ምንድነው ሉክሾና ዳሎ ደግሞ ቀጣይ ዓመት ለዩናይትድ በዚህ መልኩ ይቀጥላሉ የሚል ነገር እንደማይኖር የተመለከትንበት ሁኔታ ነው። ሉክሾ ከእድሜም ጋር ይሁን ከምንም ጋር ብላችሁ ልታስቡት ትችላላችሁ። ያ ኬሪ አድርጎ የሚመጣው ሉክሾ ዊንገሮቹን የሚያግዘው ሉክሾ ደግሞ አሁን እንደሌለ መመልከት ትችላላችሁ። ራያን ከሚባለው ልጅ ጋር ሚስማች እንደሆነ ነበር ነው የተሰማኝ። ምክንያቱም ራያን የሚባለው ብዙ ነገር አላደረገም ከዛ በኋላ በእርግጥ ግን ፊዚክሊ እና በጣም አትሌቲክ በመሆን ያኛው በጣም የተሻለ ነበረ። ካውንተር አታክ ሲሰነዘር እሱን ለመቆጣጠር የሚያስችል አይነት ቁመና ነበረው ለማለት ያስቸግረኛል። ነገር ግን በአጠቃላይ እሱ ጥሩ የሚባል ሁኔታ ላይ ሆኖ ባይሆንም ማለት ነው ልጁ ራያን የሚባለው ልጅ የጀመረበት መንገድ ጨዋታውን ጥሩ ቢሆንም ግን በዛው መንገድ ማስቀጠል ባለመቻሉ ያን ያክል ስጋት አልሆነበትም። ስለ ካሪክ ማውራት ካለብን ነገሮች መካከል ስታርቲንግ ኤክሳዮን ብዙ ጊዜ ባለመቀያየር ወይም ደግሞ ትንሽ ጊዜ ብቻ በመቀያየር ጥሩ ቡድን ነው የሚል ነገር ኦፕታ አውጥቶ ተመለከትኩኝና ይህ ጥሩ ነው። የለየኸው ስታርቲንግ ኤክሳይ ወይም ደግሞ ቤስት 11 አለህ ማለት የበለጠ ስቴቢሊቲ ይኖርሃል። የምታስበው ነገር እንዳለ ግልጽ ነው። የጨዋታን ሀሳብ የተረዱትን ተጫዋቾች ለይተሃል። ስለዚህ የምትፈልገውን ነገር ለማድረግና የቡድኑን ኮሄሽን አንድ ላይ ጠብቆ ለማስኬድ እጅጉኑ የተመቸ ነበረ ማለት ይቻላል። ነገር ግን ያው ቤንያሚን ሼሽኮን አለማስገባቱ እዚህ ጨዋታ ላይ ኤምቡሞ ሊኖረው የሚችለው የሆልድ አፕ ፕሌይ የቦክስ ፕሬዘንስ ማን ዩናይትድ ማጣቱን በትክክል የተመለከትንበት ጨዋታ ነበረ። ኤምቡሞ አዚ ሴንተር ፎርዋርድ ቦታው እንዳልሆነም ለእኔ የታየኝ ነው። የእናንተን ሀሳብ ኮመንት ላይ ታስቀምጡልኛላችሁ። ሰከንድ ሀፍ እንደተጀመረ ማንቸስተር ዩናይትዶችም ያው ከዛ እንደነገርኳችሁ ሴትል ያደረገ ፖሴሽን እንዳጠብቁ እዚህ ጨዋታ ላይ እንደውም ይሄ የማይቆራረጥ ፓሲንግ እዚህ ጨዋታ ላይ ብዙ ልትመለከቱ አትችሉም እና እንደተጀመረ ወይ አንድ 10 ከደረሱ እርግጠኛ አይደለም 8-9 ፓስ በንክኪ ጨዋታው ይቋረጣል እና ማንቸስተር ዩናይትድ ይህንን ነገር ሊያደርጉ አልቻሉም። በርንማውዝን በተመሳሳይ ማለት ነው። የመጀመሪያውን ጎል እንግዲህ ከፔናልቲ የተገኘ ኳስ ብሩኖ ፈርናንዴዝ ማስቆጠር ቻለ። እዚህ ጋር የኩኛን ብቃት በጣም ማድነቅ አለብን። ምክንያቱም ሄሚኔዝ ለሚባለው ተጫዋች ጎሉን ሳይገባ በፊት ፈተና ሆኖበት እንደነበረ መመልከት ችለናል። በተለይ ደግሞ ፔናልቲ ሲሰጥ የነበረው ቴክኒካል ጥራት በጣም የሚደነቅ ነው። 2 versus 1 ሆኖ ነበር የተገናኘው። ስለዚህ እንደዚህ አይነት ቦታ ላይ ሪሲቨር የለም፣ ተቀባይ የለም እሱን ሊቀበለው የሚችለው። ታዲያ ቺፕ አድርጎ በሁለቱ ተጫዋቾች መካከል ማለፍ ችሏል። ይሄ አንደኛው ቴክኒክ ነው። 2 versus 1 ሆናችሁ ስትገናኙ የሚገጥማችሁ ማለት ነው። ወይ ደግሞ ምንድነው ማድረግ የምትችሉት እሱ ባደረገው መንገድ ብቻ ሳይሆን ኔይማርን ተመልክታችሁት ከሆነ በሎጬ በስር ለማለፍ ወይም ደግሞ በመሃላቸው በመሬት ለማለፍ የሚሞክሩ ተጫዋቾች አሉ። ሁለቱ በጣም ጥሩ ቴክኒኮች ናቸው እንደዚህ አይነት ሁኔታዎችን ለማለፍ እና ኩኛ የተጠቀመው ቺፕ አድርጎ ማለፍ ነበር። በጣም በጥራት አለፈው። ሄሚኔዝ ምንም ማድረግ በማይችልበት ሁኔታ ሲሊ ነው ፋውሉ። እውነት ለመናገር ትቶት እንዲሞከር ቢፈቅድ ይሻል ነበር። ፔናልቲ የሚሳት ነገር ስላልሆነ ማለት ነው። ፔትሮቪች ሲያሳየው የነበረውን ድንቅ ፐርፎርማንስ ወደ ታች ገደል በሚከት መልኩ ሲሊ ፋውል ይሰራል። ስለዚህ ፔናልቲ ይሰጣል ማለት ነው። ብሩኖ ፈርናንዴዝ ኳሷን ለመምታት ይቆማል። ብሩኖ ፈርናንዴዝ ፔናልቲ ሲመታ ብዙም ስጋት የሚገባው የማንቸስተር ዩናይትድ ደጋፊም ሆነ የተቃራኒ ቡድን ተመልካችን ይኖራል ብዬ አላስብም። ምክንያቱም ጥሩ አድርጎ ኮንቨርት የማድረግ አቅም ስላለው ማለት ነው። ጎሏ ተቆጠረች በጥሩ ሁኔታ። ከዛ በኋላ ጌም ኦን ሆነ ማለት ነው። ጨዋታው ለዩናይትድ በበጎ የሚቀየር ሆኖ የሚያልፍ ይመስል ነበረ። ነገር ግን ማንቸስተር ዩናይትዶች ከዛ በኋላ በተከላካዩና በዲፌንሱ መካከል የሚኖረውን ስፔስ መዝጋት ላይ እንደተቸገሩ መመልከት ችለን ነበረ። ደግሞ የሚገርማችሁ ጎሉ ከመግባቱ በፊት ይሄ ክሪስቲ የሚባለው ተጫዋች ከማስቆጠሩ በፊት ሞመንቶች ነበሩ። እንደዚህ አይነት ነገሮች
ሊከሰቱ የሚችሉበትን ጠቋሚ የሆነ ነገር ነበር። የአሌክስ ስኮት የሚባለው ተጫዋች አንገል የገጨበትን ኳስ ተመልክታችሁታል አይደል? እሱ ኳስ አሁን ለዩናይትዶች የሰጡትን ስፔስ በመጠቀም በጥሩ ሁኔታ ነበር ኤክስኪዩት ለማድረግ የሞከራት፣ ነገር ግን ጎሏ ሳትቆጠር ቀርታ ነው። ያ ፓተርን ነው እንግዲህ በተመሳሳይ ሁኔታ ዩናይትዶች የተዉትን ጋፕ በመጠቀም ኤክስፕሎይት አድርገው ጎሉ መቆጠር የቻለው። ያንን ነገር መሸፈን ላይ ዩናይትዶች ጥሩ ነበሩ ለማለት ያስቸግራል። አንድ እኩል ሆኑ ማለት ነው። ነገር ግን ብዙም አልቆየም። ኦን ጎል አገቡ ራሳቸው ላይ ከኮርኔት ሻማውን ኳስ። እሱን ኳስ ስትመለከቱት ደግሞ ብሩኖ ፈርናንዴዝ አሲስት ያደረገ መስሏችሁ ሊሆን ይችላል። በሪፕሌይ ስትመለከቱት ነው ኦን ጎል እንደሆነ የምታውቁትና ብሩኖ ፈርናንዴዝ ጎል ከሚያስቆጥር ይልቅ አሁን አሲስት እያደረገ የምንጊዜውም የፕሪሚየር ሊጉን ሪከርድ ወደ መጋራቱ ቢሄድ የሁሉም ሰው ደስታ ይመስለኛል። ለማን ተጫዋቾችና ደጋፊዎች ብቻ አይደለም፣ ሁሉም እግር ኳስን የሚወድ ብሩኖ ፈርናንዴዝ ሲያደርግ የነበረውን ነገር ለተመለከተ ብሩኖ ፈርናንዴዝ ይህ ነገር እንደሚገባው መገመት ምንም ቀላል አይደለም ነው። በጥሩ መንገድም ሰው አፕሮች ቢያደርገው ትክክል ነው ብዬ ስለማሰብ ነው። ብሩኖ ፈርናንዴዝ 101 ቻንሶችን በ28 የፕሪሚየር ሊግ ጨዋታዎች መፍጠር ችሏል እና ይሄም ከጊግስ በኋላ ከ2003/4 በኋላ እና ከ2006/7 በኋላ የተፈጠረ በትንሽ ጨዋታ የተደረገ ነገር ነው። ስለዚህ ብሩኖ ፈርናንዴዝ የሚገርም ስራ እየሰራ እንደሆነ መመልከት ትችላላችሁ። ከዛ በኋላ እንግዲህ ዩናይትድ ሁለተኛውን ጎል ካገባ በኋላ በርንማውዝ ይደርሳል የሚል ነገር ጭንቅላታችሁ ውስጥ እንደማይኖር ይገመታል አይደለ? ከዛ በኋላ በቃ ዩናይትድ ስትራክቸራሊ በደንብ ተጠብቆ ይቆያል የሚል ነገር ነበረ። ነገር ግን ከፔናልቲዎቹ ከውዝግቦቹ ምናምን የጀመረው ጥያቄ እንግዲህ ሁለተኛው ጎል ስትገባ ነው። የማጓየር የመጨረሻ ሰው ተጫዋችን ይዘሃል በሚል ፔናልቲ ተሰጠ። ሬድ ካርድ መሆኑ ነው ብዙ ሰው ግር የሚለው። እኔ ዳኛ አይደለንም፣ ስለዚህ ዳኞች ናቸው እዚህ ነገር ላይ ሀሳብ መስጠት ያለባቸው። ዩናይትዶች የተከራከሩት ስለ ማጓየር ፔናልቲ ሳይሆን ለምንድን ነው የማጓየር ኳስ ፋውል ከሆነ አማር ላይ የተሰራው ኳስ ፋውል ያልሆነው የሚለው ነው። እና የአብራሩት ማብራሪያ ስመለከተው የአማድ ሶፍት ነው ተቹ፣ ማጓየር ደግሞ ኦብቪየስ የሆነ ጎል የማስቆጠር እድልን ስለሆነ የከለከለው ፔናልቲ እና ቀይ ካርድ መመልከት ነበረበት የሚል ሆነ። በቃ ጨዋታውን የቀየረውና ከዛ በፊት የነበሩትን ነገሮች እንዳናስታውስ ዳኝነቱ ላይ ሊተኮር ያደረገ ጌም ሆኖ እንዲያመሽ ሆኗል። በጨዋታው ፔናልቲው ተሰጠ፣ ፔናልቲውን አስቆጠሩ። ፔናልቲውን ያስቆጠረው ልጅ ደግሞ እንደምታስታውሱት ባለፈውም ማንቸስተር ዩናይትዶች ላይ ማስቆጠር የቻለው ተጫዋች ነው። በጁኒየር ክሩፒ ይባላል እና አራተኛው ተጫዋች መሆን ችሏል ማን ዩናይትድ ላይ ያስቆጠረ ቲኔጀር በመሆን ማለት ነው። ባክ ቱ ባክ ታሪክ ሰርቷል ማለት ነው። ኒኮላስ አኔልካ በ1998/99፣ ጀርመን ዴፎ በ2001/2 እና ሎንግ ስታፍ በ2019/20 ነበር ይህንን ነገር ማድረግ የቻሉት። አሁን ይሄ ልጅ ጁኒየር ክሩፒ ይህንን ነገር ማድረግ ችሎ ታሪክ መጋራት ችለዋል። የመጀመሪያውን ዙር ጨዋታ ላይ እንደምታስታውሱት ጎል ማስቆጠር ችሎ እንደነበረ የምናስታውሰው ነው እና በዚህም አዲስ ሪከርድ መጋራት ችሏል ማለት ነው። ብሩኖ ፈርናንዴዝ ጨዋታው ላይ በጥሩ ሁኔታ ነበረ ነገሮችን ሲያደርግ የነበረው፣ ግን ማን ኦፍ ዘማቹ ለእኔ ኩኛ ነበር መሆን የነበረበት። ምክንያቱም በጣም በጥራት የተጫወተው ተጫዋች ለእኔ እሱ ነው ብዬ ስለማስብ ነው። ከዛ በኋላ ሄድላይን ሁሉ የሚያስቀይር ጨዋታ ሆነ ማለት ነው። ከዛ ዩናይትድ እንደውም ኮንትሮልም አልነበራቸውም። ከዛ በኋላ ለበርንማውዝ የተሻለ ሆኖ አለፈ። 9 ደቂቃ ተጨመረ። 9 ደቂቃ ደግሞ ለምን ተጨመረ የሚልም ጥያቄ ተነስቷል። ምክንያቱም የባከነ ያን ያክል ደቂቃ አልነበረም፣ ስለዚህ ምንም የሚያስፈልግ ነገር አልነበረም የሚልም ዩናይትድን እንዲሸነፍ ሆን ብሎ የተደረገ ነገር ነው የሚሉ ሰዎችን ተመልክቻለሁ። እሱ ሰብጀክቲቭ ነው። በእርግጥ ግን ዳኞቹ የሚሰጡትን ማብራሪያ መጠበቅም ሊያስፈልግ ይችላል። ዳኛም ነው እዚህ ነገር ላይ አዛን ኤክስፐርት ሊሰጥ የሚገባው ማለት ነው።
በአጠቃላይ ጨዋታው እንደዚህ ሆኖ አልፏል። ዩናይትድ አሁንም በርንማውዝን ማሸነፍ ሳይችል ቀርቷል። ከተከታዮቹ አሁንም ስጋት ያለበት አይመስለኝም ቻምፒየንስ ሊግ ውስጥ ለመሳተፍ። አሁን አስቶን ቪላ ራሱ ጨዋታውን ቢያሸንፍ በአንድ ነጥብ ነው ዝቅ ብሎ የሚገኘው ከማን ዩናይትድ፣ ሌሎቹ ደግሞ ከዛም በታች ናቸው እና ዩናይትድ ያን ያክል ችግር ውስጥ ይገባል የሚል ነገር የለም። ነገር ግን እነ ካሪክም እነ ብሩኖ ፈርናንዴዝም ቅሬታቸውን አሰምተዋል እና ለአንድ ዳኛ እረዳለው ደግሞ ፔናልቲ መስጠት ሊያስቸግር ይችላል፣ ግን ቫር ለምንድን ነው እንትን ያላለው? የእነሱ ፔናልቲ ከሆነ የእኛም መሆን ነበረበት ሲሉ ነበር። የራውላ በበኩላቸው ደግሞ የአማድ ዲያሎ ሶፍት ነው በጣም እና እዚህ ነገር ውስጥ መካተት አይገባም ብለው ነበር። ማን ዩናይትድ ፕሮግረስ ማድረግ ላይ ትንሽ ተቸግረው ነበረ። ላይም ብሬኪንግ ፓስ ይሄ ሁሌ የሚባል ነገር ነው። ሊቻ እስከሌለ ድረስ ይህንን ትሬት ያገኙታል ብሎ ማሰብ ከባድ ነው። በዛም አልተጠቀሙም። የአሌክስ ስኮት ያልኳችሁ ተጫዋች የበርንማውዙ በጣም በጥራት የሚጫወት ተጫዋች ነው። ሌፍት ባካቸውም እንደዛ ጥራቱን የጠበቀ ተጫዋች እንደሆነ ያስመለከቱን ጨዋታ ነበረ። በዩናይትድ በኩል እንግዲህ ይህን ጨዋታ አሸንፈው ቢሆን ኑሮ የበለጠ ኮምፈርተብል ሆነው እያንዳንዱን ነገር በእርጋታ ጨርሰው ሲዝኑ ማጠናቀቅ የሚችሉበት ነበር። አሁን የበለጠ ፉክክር የሚጋብዝ ይሆናል። እነሱን አጠቃላይ ችግር ውስጥ ከቷል የሚል ባይሆንም ነገር ግን ፉክክር ግን የሚጠራ አይነት ጨዋታ ሆኖ ነው ማለፍ የቻለው። ኪፐሩን ማድነቅ አለብን። ሴኔ ላመንስ ሁለቱንም በረኞች በጣም ጥሩ ነበሩ ትናንት። ፔትሮቪችም ሴኔ ላመንስም። ላመንስ ግን ወደፊት ብዙ ነገር ያደርጋል ብዬ የማስበው በረኛ ነው። በጣም ኮምፖዥሩ ጥሩ ነው። መች ክሮሶችን ሲያሸንፍ ትመለከታላችሁ። ረጃጅም ኳሶችን ሲያቀብል በጣም በጥራት ነው። መች ደግሞ ኳሱን መያዝ እንዳለበት በጣም ቀቆ የተረዳ በረኛ ነው እና ማን ዩናይትድ በአንድሬ ኦናና የተፈጸመበትን በደል በለው የፐርፎርማንስ ችግር በዚህ እያካካሰ ይመስለኛል። ወደፊት ደግሞ የበለጠ እያደገ ሲሄድ ማቹርድ ሲሆን ደግሞ ከዚህም በላይ ብዙ ነገር ያደርጋል ብዬ ያስባለሁ። አንዳንድ ሰዎች እንደውም ሲከራከሩ ነበረ። ለምንድን ነው ካሪክ ይህንን ነገር በደንብ አጽንኦት ሰጥቶ ማውራት መቻል አለበት፣ ስለ ሪፈሪው ስለ ዳኝነቱ በደንብ ነው መናገር ያለበት። እነ ጋርዲዮላ እነ አርቴታ ሆዜ ሞሪኒዮ ቢሆኑ ኑሮ እንዴት ተናግረው ሄድላይን እንደሚሆኑ ይጠበቃል እና በደንብ እዛ ቦታ ላይ እስከተቀመጠ ድረስ በደንብ አድርጎ ነው ይህንን ነገር መናገር ያለበት የሚሉ አስተያየቶችን ተመልክቻለሁ። ካሪክ እንደነሱ ሄድላይን የሚሰጥ ላይሆን ይችላል፣ ሪዘርቭድ የሆነ ግን መናገር ያለበትን ብቻ የተናገረ አሰልጣኝ ነው። እኔ በሱ ነው ማምነው። ስትናገርም ብትውል ሄድላይን ልታሰጥ ትችላለህ እንጂ ጨዋታው ከተወሰነ በኋላ ምንም ልታደርግ አትችልም። ግፋ ቢል ዳኛው ቢቀጡ ነው ስቱዋርት አትዌል። ስለዚህ የሚፈጠር ነገር አይኖርም። ያው እንደ ማስተማሪያ ሆኖ እነሱን ያልፋል። ስለዚህ ውጤት በማስቀየር መልኩ የሚኖረው ኢምፖርታንስ ያን ያክልም ነው ብዬ ስለማስብ ነው። ቦልድ ለመሆን የሚሞክር አይነት አይደለም። በጣም የጮኸ እየተናገረ ምናምን ለማሳመን የሚሞክር ሳይሆን ስራውን ለመስራት የሚጥር ነው። እኔ ፐርሰናሊ እንደዚህ አይነት ሰዎች ባህሪ ስለሚመቸኝ ነው። ቢካዝ አንዴ የሆነ ቦታ ያነበብኩትን ማላስታውሰው ምን ይላል፣ ኮቺንግ ማለት በጣም በመጮህ ሳይሆን ስራውን በመስራት ላይ ያተኮረ ስራ እንደሆነ ካሪዝማ ሊያስፈልግ ይችላል። አንዳንዴ ግሬስፉል ሆኖ ቦልድ ሆኖ ያለውን ነገር ማስረዳት ጠቃሚ ሊሆን ይችላል። ነገር ግን አልቲሜትሊ አሰልጣኝን ትልቅ የሚያደርገው ሜዳ ላይ የሚሰራው ስራ ስለሆነ ከሜዳ ውጭ ያሉት አንዳንድ ነገሮች ለፒአር ለፕሬስ ኮንፈረንሱ ለሚኖሩት ጋዜጠኞች በኋላ ጋዜጣው ከወጣ በኋላ ለምናነበው ሰዎች ፕሬስ ኮንፈረንሱን ካየን በኋላ ለምንገረምበት ካልሆነ በስተቀር ብዙ ኢምፖርታንስ ያለው አይመስለኝም። መናገር ያለበትንም ተናግሯል ብዬ አስባለሁ። ጨዋታው በዚህ መልኩ ነው የተጠናቀቀው። ሁለቱንም ጨዋታ ዩናይትድ ከበርንማውዝ ጋር አቻ ማጠናቀቅ ችለዋል። የዩናይትድ ደጋፊዎች ሀሳባችሁን ኮመንት ላይ አስቀምጡልኝ። ሌሎቻችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ እንድንሆን ጠይቃችኋለሁ። አመሰግናለሁ።